ኢራን ለማንኛውም ወታደራዊ ጥቃት በቆራጥነትና በተመጣጣኝ ሁኔታ ምላሽ እንደምትሰጥ አስጠንቅቃለች። ኢራን በቋሚ መልእክተኛዋ በኩል ለተባበሩት መንግስታት በላከችው ደብዳቤ ድርጅቱ አስቸኳይ እርምጃ እንዲወስድ አሳስባለች። በተለይም የጸጥታው ምክር ቤትና ዋና ጸሐፊው ጊዜው ከማለፉ በፊት አስቸኳይ እርምጃ መውሰድ አለባቸው ብላለች። ኢራን ከአሜሪካ የተቃጣባት ስጋት ለመካከለኛው ምስራቅ ለዓለም አቀፍ ሰላምና ደህንነት ከባድ መዘዝ የሚያስከትል አደጋ ስትል ጠርተዋለች። በአሜሪካ በኩልም ሁለተኛው የአሜሪካ ጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ እየተቃረበ ባለበት በዚህ ጊዜ ኢራን ስምምነት ካላደረገች መጥፎ ነገሮች እንደሚከሰቱ ማስጠንቀቂያዎች ወጥተዋል። ይህ እጅግ አስፈሪ የሁለት ኃይላት ፍጥጫ መካከለኛው ምስራቅን እያስጨነቀ ይገኛል። ሁለቱም ወገኖች ለማይቀረው ጦርነት የዝግጅት ጊዜ እየገዙ ሊሆን ይችላል እየተባለም ይገኛል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ባለፈው ጥር ወር የትራምፕ አስተዳደር ለኢራን ጠንከር ያለ የወታደራዊ ጥቃት ማስጠንቀቂያ ከወጣ ወዲህ የኢራን ጦር ከፍተኛ ዝግጅት እያደረገ ነው። ከወታደራዊ ዝግጅቱ ባለፈ የአሜሪካ ጦር ከትንኮሳው እንዲታቀብ በተደጋጋሚ አስጠንቅቃለች። በየካቲት ወር መጀመሪያ ደግሞ የአሜሪካ የባህር ኃይል ተዋጊ ጄት ወደ አውሮፕላን ተሸካሚ መርከብ አብርሃም ሊንከን እየቀረበ የነበረን የኢራን ድሮን ከመታ በኋላ ውጥረቱ የበለጠ ጨምሯል። ይህን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት ከፍተኛ ደረጃ ደርሷል። አሜሪካ ተጨማሪ የአውሮፕላን ተሸካሚ መርከብን ወደ መካከለኛው ምስራቅ ማንቀሳቀስ መጀመሯ ውጥረቱን የሚያጎላ ነው። ሰሞነኛው የኢራን የባህር ኃይል ልምምድ በተመሳሳይ በሁለቱ ሀገራት መካከል ያለውን ፍጥጫ ወደ ጦርነት መቅረብ የሚያረጋግጥ ነው። ይህ በሆነበት ሁኔታ የቴህራን የኒውክሌር ፕሮግራም የመግታት ፍላጎትን ያነገበው የኒውክሌር ውይይት ሁለቱንም ወገኖች ማቀራረብ አልቻለም። ትራምፕ ቀደም ሲል በስምምነቱ ምን ያክል ተስፋ እንዳላቸው ለቀረበላቸው ጥያቄ ባለፈው ዓመት በሰኔ ወር አሜሪካ የኢራን የኒውክሌር ጣቢያዎችን በቦምብ መደብደቧን በማስታወስ የኢራን ባለሥልጣናት ትምህርት ወስደዋል ባይ ናቸው። ትራምፕ ሁለተኛው የአሜሪካ ጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ እየቀረበ ባለበት በዚህ ጊዜ ኢራን ስምምነት ካላደረገች መጥፎ ነገሮች እንደሚከሰቱ አስጠንቅቀዋል። የትራምፕን ማስጠንቀቂያ የሚያጠናክረው የአሜሪካ ጦር ደግሞ ውይይቱ ካልተሳካ ቀጣይነት ያለው ወታደራዊ ዘመቻ ለማድረግ ዝግጁ መሆኑን ገልጿል። ኢራን ቀደም ሲል ከስጋት ነጻ የሆነ ፍትሐዊ ስምምነት እንዲሁም የኒውክሌር ቴክኖሎጂን ለሰላማዊ ዓላማ መጠቀምን በተመለከተ ቁርጠኛ አቋም እንዳላት ገልጻለች። የኢራን ባለሥልጣናት ድርድሮች በኒውክሌር ላይ ብቻ የተመሰረቱ መሆን እንዳለባቸው ቅድመ ሁኔታ አስቀምጠዋል። በትራምፕ አስተዳደር በኩል ደግሞ የኢራንን የዩራኒየም ማበልጸግ ደረጃ ዜሮ ማድረስ ቅድመ ሁኔታ ነው። ይህም ብቻ ሳይሆን የኢራንን የሚሳኤል ጦር መሳሪያ አቅም መገደብና በቀጠናው ለሚንቀሳቀሱ ታጣቂዎች ኢራን የምታደርገውን ድጋፍ ማስቆም ያለመ ነው። የኢራን ባለሥልጣናት ዩራኒየም ማበልጸግ የሀገሪቱ ሉዓላዊ መብት እንደሆነ አጥብቀው ይናገራሉ። እናም ባለሥልጣናቱ ኢራን የዩራኒየም ማበልጸግን ዜሮ ማድረግ የሚለውን የአሜሪካ ጥያቄ አጣጥለውታል። ነገር ግን የዩራኒየም ማበልጸግ መጠንን በመቀነስ በኒውክሌር ፕሮግራም ዙሪያ ከአሜሪካ ጋር ድርድር ለማድረግ ዝግጁነታቸውን ገልጸዋል። በዚህ ጉዳይ ላይ በተደረሰው መግባባት በኦማን ቀጥተኛ ያልሆነ ድርድር አድርገዋል። ከኦማን የቀጠለው ሁለተኛው ዙር የኒውክሌር ውይይት በጄኔቫ ተደርጓል። ነገር ግን በኢራን የአሜሪካን ወታደራዊ እርምጃ የመከሰት ዕድልን ማስቀረት ስለመቻሉ ምንም ማስተማመኛ የለም። ያም ቢሆን ግን ቴህራን ዋሽንግተን በኒውክሌር ፕሮግራሟ ላይ ባላት ተጨባጭ አቋም ላይ ጥንቃቄ የተሞላበት እርምጃ እንደምትወስድ ያላትን ተስፋ አልደበቀችም። ቀደም ሲል እስራኤል በሰኔ ወር በኢራን ላይ ጥቃት አድርሳ አሜሪካ በመቀላቀል የ12 ቀናት ጦርነት በመደረጉ በኦማን የተጀመረው ውይይት መክሸፉ አሁን ላለው ስጋት በምክንያትነት ይጠቀሳል። በሰኔ 2025 የአሜሪካና የእስራኤል የአየር ድብደባ በኢራን ወደ 1000 ገደማ ሰዎችን ለሞት ዳርጓል። በአንጻሩ የኢራን የሚሳኤል ጥቃት በእስራኤል ወደ 40 ገደማ ሰዎችን ገድሏል። በዚያ ግዙፍ የአየር ድብደባ በኢራን የኒውክሌር ፕሮግራም ላይ ምን ያህል ጉዳት እንደደረሰ እስካሁን ግልጽ አይደለም። የሳተላይት ምስሎች ማረጋገጥ የቻሉት በሁለቱ የኒውክሌር ጣቢያዎቿ ላይ እንቅስቃሴ መኖሩን ብቻ ነው። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎች የቦምብ ድብደባ የተፈጸመባቸውን የኒውክሌር ጣቢያዎች ለመገምገም ላቀረቡት ተደጋጋሚ ጥያቄ ኢራን ምላሽ ነፍጋ ቆይታለች። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የእስራኤል አሜሪካን ጥቃት ተከትሎ የኢራን 440 ኪሎግራም የዩራኒየም ክምችት ላይ የደረሰውን ጉዳት የማወቅ ብርቱ ፍላጎት አለው። በአሁኑ ጊዜ ይህ ለረጅም ጊዜ በጥብቅ ቁጥጥር ስር የነበረውን የተጎዳ
የኒውክሌር ጣቢያ እንዲመለከቱ ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎች ፈቅዳለች። የተባበሩት መንግስታት ድርጅት የክትትል ቡድን በተመሳሳይ በሶስቱ ቁልፍ ቦታዎች ማለትም ናታንዝ፣ ፎርዶ እና ኢስፋሃን ላይ የሚደረገውን ፍተሻ ሙሉ በሙሉ መቀጠል ይፈልጋሉ። ኢራን በዚህ ጉዳይ ፍቃድ መስጠቷ የማዕቀብ እፎይታ ለማግኘት ያስችላታል። በተለይም በኒውክሌር ፕሮግራሟ ላይ ለመደራደር ዝግጁ መሆኗን ያረጋግጣል። የኢራን እስላማዊ አገዛዝ ምንም እንኳን ዲፕሎማሲያዊ መንገድን ቢያጎላም ኢራን ጥቃት ከተሰነዘረባት ቆራጥ ምላሽ እንደምትሰጥ በተደጋጋሚ አስጠንቅቃለች። በዚህ ጉዳይ ኢራን ለተባበሩት መንግስታት ማስጠንቀቂያ ደብዳቤ ስታስገባ በአንድ ወር ውስጥ ለሁለተኛ ጊዜ ነው። በሁለተኛውና በቅርብ ጊዜው ደብዳቤ ኢራን ለማንኛውም ወታደራዊ ጥቃት በቆራጥነትና በተመጣጣኝ ሁኔታ ምላሽ እንደምትሰጥ አስጠንቅቃለች። ይህም አሜሪካ ለሚደርሰው መዘዝ ሙሉ በሙሉ ኃላፊነት እንደምትወስድ ለማሳሰብ ያለመ ነው። የኢራን እስላማዊ አገዛዝ ውጥረትንም ሆነ ጦርነት እንደማይፈልግ በተደጋጋሚ መግለጹ ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እና ለተባበሩት መንግስታት የጸጥታው ምክር ቤት ፕሬዝዳንት የተጻፈው ደብዳቤ ያረጋግጣል። ሆኖም ግን ለወታደራዊ ጥቃት ከተጋለጠች ኢራን በተባበሩት መንግስታት ሕግ አንቀጽ 51 መሰረት ራስን የመከላከል መብትን በመጠቀም ቆራጥና ተመጣጣኝ ምላሽ ትሰጣለች ሲል አክሏል። ኢራን በቋሚ መልእክተኛዋ በኩል በላከችው ደብዳቤ በመካከለኛው ምስራቅ ውስጥ ያሉ የአሜሪካ ጦር ሰፈሮች፣ መገልገያዎችና ሀብቶች በሙሉ በኢራን ኢላማ ውስጥ እንደሚገቡ ዝታለች። ይህም በኢራቅ፣ በዮርዳኖስ፣ በኩዌት፣ በሳውዲ አረቢያ፣ በኳታር፣ በባህሬን፣ በተባበሩት አረብ ኤምሬትስ፣ በኦማን፣ በቱርክና በህንድ ውቅያኖስ ውስጥ በዲያጎ ጋርሲያ የሚገኙ የአሜሪካ የጦር ሰፈሮች ሊጠቁ እንደሚችሉ የሚያመላክት ነው። ደብዳቤው የተባበሩት መንግስታት አስቸኳይ እርምጃ እንዲወስድ ያሳሰበ ሲሆን የጸጥታው ምክር ቤትና ዋና ጸሐፊው ጊዜው ከማለፉ በፊት መፍጠን እንደሚኖርባቸው አሳስበዋል። ኢራን ከአሜሪካ የተቃጣባትን ስጋት ለመካከለኛው ምስራቅ፣ ለዓለም አቀፍ ሰላምና ደህንነት ከባድ መዘዝ የሚያስከትል አደጋ ስትል ጠርተዋለች። የኢራን የተባበሩት መንግስታት ተልዕኮ በድጋሚ ለተባበሩት መንግስታት መርሆችና ለዲፕሎማሲያዊ መፍትሄዎች ሙሉ ቁርጠኝነት እንዳለውም ገልጸዋል። ምንም እንኳን በአሜሪካም ሆነ በኢራን በኩል በራችን ለዲፕሎማሲያዊ መንገድ ክፍት ነው ቢሉም ሁለቱንም ማስማማት የሚችል ሁኔታ አልተፈጠረም። በአሁኑ ጊዜም ሁለቱም ወገኖች ለማይቀረው ጦርነት የዝግጅት ጊዜ እየገዙ መሆኑን የሚያመላክቱ እንቅስቃሴዎች ማድረግን መርጠዋል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ኤፒ ኒውስ፣ ቢቢሲ እና አልጀዚራን በዋቢነት ተጠቅመናል።